እንደ አውሮፓውያን አቆጣጠር በ2009 የወጣው አዋጅ በብዙ መልኩ አሳሪና ሰፍቶ የነበረው ምህዳር ያጠበበ ነው በሚል ይተቻል። በአንጻሩ ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ በ2019 እንደ አውሮፓውያን አቆጣጠር በተሻሻለው አዋጅ በብዙ መልኩ ጠቦ የነበረው ምህዳር ዳግም እንዲሰፋ ማስቻሉ ይታወሳል። በዚህም በርካታ የሲቪል ማህበረሰብ ድርጅቶች መቋቋም ችለዋል። አሁን ደግሞ በአውሮፓውያን 2019 ተሻሽሎ የነበረው የሲቪል ማህበረሰብ ድርጅቶች አዋጅ በድጋሚ እንዲሻሻል በመንግስት በኩል ሀሳብ ቀርቧል። በፍትህ ሚኒስቴር የበላይነት በሚመራውና ዳግም እንዲሻሻል አቅጣጫ በተቀመጠለት በዚህ አዋጅ ላይ በተለያዩ አካላት ሀሳብ የተሰጠበት ይገኛል። የሲቪል ማህበረሰብ ድርጅቶች ደግሞ ጉዳዩ በቀጥታ የሚመለከታቸው ዋነኞቹ ባለድርሻዎች ናቸውና አዲስ ማለዳም አነጋግራቸዋለች። የዛሬው ትንታኔ ማጠንጠኛችን ነው። አብረን እንቆይ። ሊጸድቅ ዳግም የተሻሻለ የሚገኘው አዋጅ ሰፍቶ የነበረውን የሲቪል ማህበረሰብ ድርጅቶች የመስሪያ ምህዳር እንዳያጠበው ከፍተኛ ስጋት እንደፈጠረባቸው አዲስ ማለዳ ያነጋገረቻቸው ድርጅቶች ገልጸዋል። አዲስ ማለዳ ሀሳባቸውን ካጋሩት የሲቪል ማህበረሰብ ድርጅቶች መካከል ሪዲም ዘ ጀነሬሽን የተባለ ሲቪል ማህበረሰብ ድርጅት ዋና ስራ አስፈጻሚ መላኩ ስብሐት በድጋሚ የተሻሻለ የሚገኘውን የሲቪክ ማህበረሰብ ድርጅቶች አዋጅ ሰፍቶ የቆየውን የሲቪል ማህበረሰብ ድርጅቶች የመስሪያ ምህዳር የሚያጠብ መሆን የለበትም ይላሉ። አዋጁ ለበርካታ ሲቪል ማህበረሰብ ድርጅቶች ምቹ ምህዳር የሚፈጥር መሆን አለበት የሚሉ ስራ አስፈጻሚው መሻሻልም መቀየርም ካለበት ይህን ታሳቢ ባደረገ አኳኋን መሆን እንዳለበትም ይናገራሉ። የሲቪል ማህበረሰብ ድርጅቶች ባለስልጣን ከቦርድ አወቃቀር ጋር ተያይዞ የሲቪል ማህበረሰብ ምህዳሩን ከማስፋት አኳያ ክፍተት የሚታይበት መሆኑንም ያመላክታሉ። ከ6 ዓመታት በፊት በተሻሻለው አዋጅ የሲቪል ማህበረሰብ ድርጅቶች ባለስልጣን ወይም በአዋጁ መሰረት የሲቪል ማህበረሰብ ድርጅቶች ኤጀንሲ 11 የቦርድ አባላት ውስጥ አብዛኞቹ ሲቪል ማህበረሰብ ድርጅቶች ተወካዮች ነበሩ የሚሉት ዋና ስራ አስፈጻሚው አሁን ላይ በድጋሚ እንዲሻሻል ለውይይት በቀረበው አዋጅ ላይ ግን የባለስልጣን ውስጥ የሚገኙ የቦርድ አባላት ወደ 7 ዝቅ እንዲል የተደረገ መሆኑን ተናግረዋል። ከቦርድ አባላቱ መካከል 4ቱ የመንግስት መስሪያ ቤት ተወካዮች፣ 1 ከሲቪል ማህበረሰብ ድርጅቶች ምክር ቤት፣ 1 ባለሙያና 1 ከአደጋ ከተጋለጡ የማህበረሰብ ክፍሎች የሚወከል መሆኑንም ይገልጻሉ። ስትራክቸሩ ላይ ከቦርድ መዋቅር ጋር ተያይዞ ያለው ነገር የቦርዱ አወቃቀር ከዚህ በፊት ከነበረው በርካታ ሲቪል ሶሳይቲዎችን ያሳተፍ ነበረ። አሁን ግን እሱ አቅጣጫ ላይ እሱ ጉዳይ ላይ አንደኛ ቁጥሩ ከ11 ወደ 8 ዝቅ መደረጉ፣ ከዛም እንግዲህ በውትወታም በነበረን ከ7 ወደ 8 ሆኗል። ሲቪል ሶሳይቲ አንድ የአካል ጉዳተኞች ውክልና መኖር አለበት የሚል ሀሳብ ተነስቶ የመሻሻል ነገር ታይቷል። ይህም እንግዲህ ያው በውይይት በንግግር የመጣ ውጤት ነው። ይሁን እንጂ አዋጁ ገና ረቂቅ ላይ ስለሆነ ሀሳባችን ስለሰጠን ነገሮች ይሻሻላሉ፣ ይለወጣሉ ብለን የምናምነው የሚሉት ዋና ስራ አስፈጻሚው በተለይ ከአስተዳደር ጋር ተያይዞ ምህዳሩን በማያጠብና ራስን በራስ ማስተዳደር የሚፈቅደው መርህን በማይጣረስ መልኩ ነገሮች መታየትና መስተካከል ያለባቸው መሆኑንም ያመላክታሉ። እርሳቸው ገለጻ በመጀመሪያው አዋጅ ሲቪል ማህበረሰብ ድርጅቶች የሚሰሩበት ምህዳር ጠባብ ነበር። በተለይ ሰብአዊ መብቶች ላይ መስራት፣ ከውጭ ከሚመጣ ገንዘብ ላይ ገደብ እና ብዙ የማያሰሩ ነገሮች ነበሩት። የመጀመሪያው አዋጅ ከ6 ዓመት በፊት በሚለወጥበት ጊዜ መሰረታዊ የሆነ ለውጥ ነበር የተደረገው። ከለውጡ በኋላ አንዱ መልካም ውጤት ብለን የምናስበው አዲሱ ሲቪል ማህበረሰብን የሚመለከተው አዋጅ ነው የሚሉት ስራ አስፈጻሚው ይህም የሲቪል ማህበረሰብ ድርጅቶች የሚሰጡትን አገልግሎት ተደራሽ ከማድረግና ምህዳሩን የበለጠ የሚያሰራ ከማድረግ አኳያ በርካታ ለውጦችን ያመጣ መሆኑን ይናገራሉ። ከዚህ ባሻገርም የሲቪል ማህበረሰብ ድርጅቶች ራሳቸውን የማስተዳደር አቅም እንዲጎለብትና በአዋጁ መሰረት ነፃ የሆነ ሲቪል ማህበረሰብ ምክር ቤት እንዲቋቋም የማድረግ ጉዳዮች ትልቅ ለውጦች መሆናቸውን ይገልጻሉ። አሁን ደግሞ በዚህኛው በመሻሻል ሂደት ውስጥም እነዛን በሪፎርም የተገኙትን ለውጦች እንዳይነካ ወይም ያንን እንደገና እንዳይሸረሽር እኛ በተወሰነ መልኩ እየጠየቅን እየተከራከርን እንገኛለን። በድጋሚ እንዲሻሻል በታሰበው አዋጅ የሲቪል ማህበረሰብ ድርጅቶች የመወያያ መድረኮች አሳታፊነትን በተመለከተም አሁን ላይ በተከታታይ የመወያያ ዕድሎች የተፈጠሩ መሆናቸው መላኩ ተናግረዋል። ከዚህ በኋላም እስከ መጨረሻው ድረስ በግልጽነት እነዚህን ጉዳዮች ወደፊት እያመጡም አዋጁ እስከሚጸድቅ ድረስ መነጋገር፣ መወያየት ያስፈልጋል ባይ ናቸው። አሳታፊነቱ ከዕለት ወደ ዕለት እየጨመረ መሆኑንም ያመላክታሉ። ዞሮ ዞሮ ለሀገር በሚጠቅም መልኩ ነው ሁሉንም እያሳተፈ ያለው ያሉት መላኩ ከመጀመሪያው በለጠ አሁን ብዙ ሀሳቦች እየተሰጡ ነው። መድረኩ ክፍት ሆኖ ነው ያለው። ሲቪል ማህበረሰብ ድርጅቶችም ሀሳቦችን ለመስጠትና በኋላ ላይም ደግሞ ለምክር ቤቱ ለመጽደቅ በሚቀርብበት ጊዜ በሀገሪቱ ሕግ መሰረት ለውይይት ክፍት የሚሆንበት ወይም ግብረ መልስ የሚሰጡበት ራሱን የቻለ መንገድ ስላለ በዛም የምንችለው እናደርጋለን በማለት ሀሳባቸውን ይቋጫሉ። በድጋሚ እንዲሻሻል በቀረበው አዋጅ ላይ የሲቪል ማህበረሰብ ድርጅቶችን ተሳትፎና የምክር ቤቱ ሚና በተመለከተ ሀሳባቸውን ለአዲስ
ለአዲስ ማለዳ ያጋሩት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን አዋጁን ፍትህ ሚኒስቴር ከሲቪል ማህበረሰብ ባለስልጣን መስሪያ ቤት ጋር መሆን አቅርቦልናል። እዚያ ላይ በቀጥታ ያሳሰበን ጉዳይን ገልጸናል ብለዋል። ከዚህም ባሻገር ምክር ቤቱ ይህንን የማድረግ ኃላፊነት ስላለበት ለሁሉም ኔትወርኮች ሲቪል ማህበራት ልኮ እነርሱን አወያይተው አባላቶቻቸው ግብአት እንዲሰጡ በሚል የተለያዩ መድረኮች ተዘጋጅተዋል። እናም በጉዳዩ ላይ ሀሳባቸውን ከነተቃውሞ የሚሆን አማራጭ ሀሳብ መቅረብ አለበት የሚለውን አቅርበዋል ብለዋል። በዚህም የተሰበሰበውን ግብአቶች ማጠናከር ለፍትህ ሚኒስቴርና ለሲቪል ማህበረሰብ ድርጅቶች ባለስልጣን በይፋ ማስረከባቸውን ይገልጻሉ። እነርሳቸው ገለጻ ምክር ቤቱ ከዚያም በኋላ የራሱን ጥሪ አድርገው የሲቪል ማህበራቱን አወያይተዋል። በዚህም በቃልም በጽሁፍም የተለያዩ ግብአቶችን ሰብስበዋል። የሲቪል ማህበረሰቡን በአግባቡ በንቃት ማሳተፍ ችሏል። እሱ ታይቶ አዋጁ ለመሻሻል እየተጠናቀቀ ነው። በመሃል የተሻሻሉ ነገሮች አሉ። አሁንም የተሻሻሉ ይኖራሉ። በመጨረሻ ለሕዝብ ተወካዮች ምክር ቤት የሚቀርብ ይሆናል። እዛም ላይ ያልተሻሻሉ ነገሮች ካሉ ወይም የተነሱ ሀሳቦች ካሉ የሚቀርቡ ይሆናል ባይ ናቸው። ምክር ቤቱ ውክልናውን ተጠቅሞ የተለያዩ ስብሰባዎች ላይ በመሳተፍ ይህ ቢሆን ያ ቢሆን ብሎም በጽሁፍ በቃል ያቀረበው ነገር አለ የሚሉት ፕሬዝዳንቱም እኛ የሚቻለንን አድርገናል። ያቀረብናቸው ነገሮች ተቀባይነት እንደሚያገኙ ተስፋ አለን። የሲቪል ማህበራቱን ሀገርና ህዝብንም በሚጠቅም መልኩ የሚወጣ እንደሚሆን ተስፋ መሰነቃቸውን ገልጸዋል። ፕሬዝዳንቱ አዋጁ ላይ ያሉ ሀሳቦችን በተመለከተ አሳሳቢ ያሏቸው በርካታ ጉዳዮች መኖራቸውን አብዛኞቹ ማሻሻያ እንዲደረግባቸው ማቅረባቸውን ያነሳሉ። አሳሳቢ ብለን ካነሳናቸው የተሻሻሉ አሉ። ለምሳሌ ምርጫን አስመልክቶ ሀገር በቀል ድርጅቶች ከውጭ ድርጅቶች ገንዘብ መቀበል አይችሉም የሚል አንቀጽ ገብቶ ነበር። እሱ እንዲወጣ ተደርጓል። ሌላው የቦርዱ ስብጥሩን አስመልክቶ ያለንን ሀሳብ አስገብተናል። እሱም ማሻሻያ የሚደረግበት ይሆናል ይላሉ። አስተዳደራዊ ቅጣትን በተመለከተም በጣም የታጨቁ ነገሮች ነበሩት። እሱም ላይ የሲቪል ማህበራቱ በጎ ፈቃደኝነት የሚሰራ በመሆናቸው ብዙዎች የሚከፈላቸው አይደሉም። ነገር ግን ዓላማቸውን ለማስፈጸም ከዳይሬክተር ጀምሮ የተለያዩ ሰዎችን ቀጥሮ ያሰራሉ። በበጎ ፈቃድ የሚሰሩ ስለሆነ አስተዳደራዊ ቅጣቶችም ያንን የሚመለከቱ አይደለም። ቀጥል ገንዘብ የሚለግሱ አካላት ለቅጣት ብሎ በማይሰጡበት ሁኔታ ከየት መጥቶ እንዲከፈል ነው የሚል ሀሳብ አስገብተናል። እሱም በደንብ እየታየ ነው። እናም የሚሻሻል የሚሆነው በማለት እንዲሻሻሉ ያቀረቧቸውን ጉዳዮች ይዘረዝራሉ። ግን አርቲክል በአርቲክል ለመግለጽ ሞክረናል፣ ጀስቲፋይ አድርገን ከዛም ባሻገር ይሄ ቢሆን የሚል አማራጭ ሀሳብም ነው ስናቀርብ የነበረው። በዚህ መንገድ መገለጽ አልነበረበትም ብቻ በሚል ሳይሆን በዚህ መንገድ ቢሆን በዚህ መንገድ ቢታይ አርቲክሉ በዚህ መንገድ ቢገለጽ በሚል ያስገባ ነው። ስለዚህ ሆፕፉሊ ተቀባይነት ያገኛል ብለን እናስባለን። አሁን ማሻሻያ ሊደረግበት የታሰበው አዋጅ ከ6 ዓመት በፊት ከወጣውና ከመጀመሪያው አዋጅ አንጻር ምን አይነት ለውጥ ይዞ ሊመጣ ይችላል በሚል ከአዲስ ማለዳ ለቀረበላቸው ጥያቄ ምላሽ የሰጡት ፕሬዝዳንቱ አሁን በመሻሻል ሂደት ላይ ያለው አዋጅ ከ6 ዓመት በፊት የተሻሻለው አዋጅ የነበረበትን ክፍተት ለመሙላትና ለማሻሻል ያለመ መሆኑን ተናግረዋል። ከ6 ዓመት በፊት የወጣው አዋጅ ከአስተሳሰብ ጀምሮ ከመጀመሪያው አዋጅ በጣም ብዙ አዲስ ነገሮችን ይዞ የመጣ መሆኑንም አስታውሰዋል። አሁን ያሉትን እኛ ከድሮም ከዚህኛውም የማወዳደር ነገር ሳይሆን ስፔሲፊካሊ ልንወጣው ይገባል ብለን ያሰብነው ሚና ማሻሻያ ተብሎ የተደረገው ነገር ምንድነው? ጉዳት አለው? ጥቅም አለው? ምን ብናደርግ የተሻለ አዋጅ ልናደርገው እንችላለን፣ ማሻሻያ ልናደርገው እንችላለን የሚለው ነውና አኮርዲንግሊ ይሄድንበት ነው። በሁሉንም እያወያየን ሁሉም ላይ አፕላይ የሚደረግ እጅ ስለሆነ ሁሉም ተሳትፎ ሊኖራቸውና ሀሳባቸውን ወስደን ደግሞ እኛ መብታቸውን ኤክሰርሳይዝ እንዲያደርጉበት ማህበረሰቡን እንዲጠቅሙ ለማድረግ ዳግም በመሻሻል ላይ ከሚገኘው አዋጅ ጋር ግንኙነት ባይኖረውም ከሲቪል ማህበረሰብ ድርጅቶች የሚገኝ ገንዘብንና ንብረት ማስመዝገብን በሚመለከት አዲስ የወጣው መመሪያ ከመስሪያ ምህዳሩ ጋር ተያይዞ ምን ውጤት ሊኖረው ይችላል ለሚለው ጥያቄም ንብረታችንና በጀታችን ከየት እንዳመጣን በአመቱ መጨረሻ እናሳውቅ ነበር። አዲስ የሆነው አሁን ገንዘብ ሲገኝ በተገኘ በ15 ቀኑ ለሲቪል ማህበረሰብ ድርጅቶች ባለስልጣን መስሪያ ቤት ማሳወቅ አለበት የሚለው ነው በማለት ምላሽ ሰጥተዋል። ይህም ለሲቪል ማህበረሰብ ድርጅቶች ዕዳ ነው የሚሆነው በማለት መመሪያው ሊያስከትሉ የሚችለውን አሉታዊ ውጤት የሚያመላክቱት የሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንቱም ለምሳሌ አንድ ፕሮጀክት $1 ሚሊዮን ውል ቢታሰር 1 ሚሊዮኑ የ3 ዓመት ፕሮጀክት ሊሆን ይችላል። ገንዘብ አቅራቢውም ገንዘቡን በ3 አሊያም በ6 ወር ሊለቅ ይችላል። እንደ ውሉ ነው ይላሉ። ስለሆነም ለአንድ ፕሮጀክት በምን ያህል ጊዜ ነው ሪፖርት ማቅረብ የምንችለው የሚለው በጣም ሊታይ የሚገባው ጉዳይ ነው በሚል የቀረበ ሀሳብ መሆኑንም ይናገራሉ። በአመቱ መጨረሻ መደረጉ የሚከፋ አይደለም፣ ካልሆነ ግን ቢያንስ ሪፖርት የሚቀርብበት ጊዜ ማጠር የለበትም የሚል ቀርበዋል። እሱም እንደማስበው
ተቀባይነት የሚያገኝ ይመስለኛል በማለት ፕሬዝዳንቱ ሀሳባቸውን አጠናቀዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በርካታ አዋጆች እንዲሻሻሉ የተደረገ ቢሆንም ከቅርብ ጊዜ ወዲህ ደግሞ የተሻሻሉ አዋጆች መልሰው እየተከለሱ ናቸው። ቀደም ሲል በዝርዝር ከተመለከተው በተጨማሪ ተሻሽሎ የቀረበው የመገናኛ ብዙሃን አዋጅም አከራካሪ እንደነበር አይዘነጋም። የዛሬውን ጥንቅር በዚህ ቋጨን። የአዲስ ማለዳ ኔቲቭ አድራሻ ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልን።